ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም ኢዜማ ያመጪው ምርጫ አደገኛ ፈተና ውስጥ ወድቋል ሲል ገዢውን ፓርቲ የፍትህ ተቋማት በጽኑ ወቀሰም። በሐረሪ ክልል በብሔር ማንነት ላይ የተመሰረተ የእጩዎች እገዳ መጣሉና በመላው ሀገሪቱ በተፎካካሪዎች ላይ እየተፋፋመ ያለውን አፈና የምርጫውን ተአማኒነት ከወዲሁ ጥያቄ ውስጥ ከቶታል። የዚህን የምርጫ መግለጫ ዝርዝሩን ይዘንላችሁ ቀርበናል። የኢትዮጵያ ጠቅላይ ሚኒስትር የስልጣን ዘመን ሊገደብ ነው፣ ስልጣን በህግ ተገድቦ ህገ መንግስቱን ይሻሻል እየጠየቅኩ በምክክር አንሳተፍም የሚሉ አካላት ራሳቸውን ሊጠይቁ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ጠንከር ያለ መልእክት አስተላልፈዋል። የዚህን አስገራሚ መግለጫ ወደ እናንተ እናደርሳለን። የ4 ዓመቱ የአሜሪካ የጦር መሳሪያ ማዕቀብ በኢትዮጵያ ላይ ተነሳ። ውሳኔው በምስራቅ አፍሪካ ቀጠናዊ ውጥረት በነገሰበት የኢትዮጵያ የውጭ ጉዳይ ሚኒስትር በዋሽንግተን በነበሩበት ወቅት መገለጹ በዲፕሎማሲ መድረክ ትልቅ መነጋገሪያ ሆኗል። አሜሪካ ይህን ውሳኔ ለምን አስተላለፈች? ዝርዝር መረጃዎችን ወደ እናንተ እናደርሳለን። የታይዋን ጉዳይ የአሜሪካና የቻይና ግንኙነት ወደ ሌላ ውጥረት ሲመራው፣ የሆርሙዝ ወሽመጥ የነዳጅ ቀውስ ግን የዓለምን ኢኮኖሚ እየናጠው ነው። ዛሬ በዓለም አቀፍ መድረክ ምን ተከሰተ? ዝርዝር መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የሀገራዊ ምክክር እየተደረገ ያለው የሀገሪቱ ህገ መንግስት ያለማብቂያ የተቀመጠውን የሀገሪቱ መሪ የስልጣን ዘመን ለመገደብ መሆኑን በይፋ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት ትላንት አርብ ግንቦት 7 2018 ዓ.ም ሀገራዊ ምክክር ኮሚሽን አፈጻጸም ሪፖርቱን ባቀረበበት ከፍተኛ ዝግጅት ላይ ነው። በንግግራቸው አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የሚደረገው የመሪዎችን የስልጣን ዘመን ለማራዘም ቢሆንም በኢትዮጵያ ግን ከዚህ ተቃራኒ በሆነ መልኩ በጠቅላይ ሚኒስትሩ የስልጣን ቆይታ ገደብ ለማበጀት እየተሰራ መሆኑን አስረድተዋል። አሁን ባለው ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስ የጊዜ ገደብ እንደሌለው የጠቀሱት አብይ ያ አደገኛ ነው፣ እንገደብልን እየተወያየን ያለ ነው ሲሉ መንግስታቸውን አቋም አብራርተዋል። ጠቅላይ ሚኒስትር አብይ አህመድ መንግስት ስልጣን በህግ ተገድቦ ህገ መንግስት እንዲሻሻል ፈቃደኛ በሆነበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ የፖለቲካ አካላት አጥብቀው ተችተዋል። ለዚያ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩ ስለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኛነት ውይይት ነው ሲሉ የገለጹት ጠቅላይ ሚኒስትሩ ይህ ሁኔታ ተቃዋሚዎች ራሳቸውን እንዲጠይቁ የሚያስገድድ መሆኑን ገልጸዋል። አያይዘው መሆን ያለው መንግስት የስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክር ሀሳቦችን ካቀረበ በተቻለ መጠን ወደ መሬት ለማውረድ ለማሻሻል ዝግጁ መሆኑን በድጋሚ አረጋግጠዋል። ሀገራዊ ምክክር ኮሚሽኑ ባቀረበው ሪፖርት በሀገሪቱ 1234 ወረዳዎች ስኬታማ አጀንዳ ማሰባሰብና ልየታ ተግባር ማከናወኑን በዚህም የሀገሪቱን 93 በመቶ መሸፈን መቻሉን ታውቋል። ይህን ተመሳሳይ ሂደት በትግራይ ክልል ውስጥ በአካል ማካሄድ ያልተቻለው ኮሚሽኑ በአዲስ አበባ ባካሄደው ልዩ ስብሰባ ከመላው የትግራይ ክልል የተውጣጡ ባለድርሻ አካላትና የተለያዩ የሀገሪቱ ክፍሎች የሚገኙ የትግራይ ተወላጆችን ማሳተፉን በሪፖርቱ ተጠቅሷል። ኮሚሽኑ በቀጣይ ሀገራዊ ምክክር አጀንዳዎች በመቅረጽ ሀገራዊ ምክክር ጉባኤን በማካሄድና በስምምነት ላይ የተደረሰባቸው ምክረ ሀሳቦች ተፈጻሚ የማድረግ ስራዎች እንደሚያከናውን አስታውቋል። ወደሚቀጥለው መረጃችን ስናልፍ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫም በሐረሪ ክልል ጠቅላይ ፍርድ ቤት የተላለፈውን በብሔር ማንነት ላይ የተመሰረተ የእጩዎች እገዳና የተለያዩ የሀገሪቱ ክፍሎች የመንግስት መዋቅር አማካኝነት እየተፈጸሙ ያሉ አፈናዎችን መጪውን ምርጫ አደገኛ ፈተና ውስጥ እንደጣሉት በማስታወቅ ከባድ ክስ አቀረበ። ፓርቲው በመግለጫው በከፍተኛ አሳሳቢነት ካነሳቸው ጉዳዮች ቀዳሚው የሐረሪ ክልል ጠቅላይ ፍርድ ቤት የህዝብ ተወካዮች ምክር ቤት እጩ ተወዳዳሪዎችን የብሔር ማንነት መስፈርትን አላሟላችሁም የሚል ምክንያት ከምርጫ ውድድር ማስወጣቱ ነው። ይህ ውሳኔ ማንኛውም ኢትዮጵያዊ በየትኛውም ሀገሪቱ ክፍል በእኩልነት የመምረጥና የመመረጥ ህገ መንግስታዊ መብቱ በግልጽ የሚጥስ አደገኛ አግላይ አካሄድ መሆኑን ያብራራው ኢዜማ ይህን ህገ መንግስቱን የናቀ ውሳኔ ለማስቀልበስ ከመጨረሻው ህግና የፖለቲካ መስመር እንደሚታገል አቋሙን አስታውቋል። ገዢው የብልጽግና ፓርቲ መንግስት መዋቅሩን በመጠቀም በተፎካካሪዎች እየደረሰ ያለውን መጠነ ሰፊ ጫና ኢዜማ በጽኑ ተችቷል። በመላ ሀገሪቱ የሚገኙ ፓርቲው አባላትና እጩ ተወዳዳሪዎች ላይ ህጋዊ የደሞዝና የጥቅማ ጥቅም እገዳ በማድረግ ከህግ አግባብ ውጭም ለገዢው ብልጽግና ፓርቲ ግዳጅ ገንዘብ መዋጮ ከተፎካካሪ አባላት ላይ ደሞዝ ላይ መቁረጥ እንዲሁም በአባላቱና በደጋፊዎች ላይ ተከታታይ ዛቻዎችና ማስፈራሪያዎች እየተፈጸሙ መሆኑን ፓርቲው በዝርዝር ይፋ አድርጓል። ይህ የኢዜማ መግለጫ ገዢው ፓርቲ ለዲሞክራሲያዊ ምርጫ የገባው ቃል በተግባር እየጣሰ መሆኑን በግልጽ የሚያሳይ ከባድ ማሳያ መሆኑ እየተነገረ ነው። በክልሉ የሚንቀሳቀሰው የሌሎች ተፎካካሪ ፓርቲ እጩዎች የዚህ ህገወጥ እርምጃ ሰለባ መሆናቸውን ያረጋገጠው ፓርቲው የፍትህ ተቋማት እንደ ሐረሪው ፍርድ ቤት ፖለቲካ ማጥቂያነት መጠቀም፣ በብሔራቸው ምክንያት ከውድድር ማግለልና የተፎካካሪ ፓርቲ አባላትን በኢኮኖሚ ማሽመድመድ የዘንድሮ የምርጫ ዲሞክራሲ የነጻነትና ተአማኒነት ከወዲሁ አደጋ ላይ የጣለ ትልቅ ብሔራዊ ቀውስ መሆኑን አሳስቧል። ወደሚቀጥለው መረጃችን ስናልፍ በሰሜን ኢትዮጵያ ከነበረው ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ
ከ4 ዓመታት በላይ በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ ሙሉ በሙሉ መነሳቱን የአሜሪካ አስታወቀችም። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር በአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ሲሆን ሰኞ ግንቦት 3 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ ማንሳቱን በይፋ አስታውቋል። በዚህ መሰረት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR ቁጥጥር የሚደረግባቸውና ከኢትዮጵያ ጋር የተያዙ በፍቃድ ማመልከቻዎች በየተራ እየገመገመ እንደሚገኝ በቅርቡ በሚወጣ በደንብ ለውጥም የኢትዮጵያ እገዳው ዝርዝር ውስጥ እንድትሰረዝ እንደሚደረግ አስታውቋል። ይህ ውሳኔ ኢትዮጵያን ለመከላከያ ለፖሊስና ለደህንነት ኃይሎቿ የሚሆን የመከላከያ ቁሳቁሶች አገልግሎቶችን ከአሜሪካ ገዝታ ለማስገባት በሯን የሚከፍትላት ነው። የአሜሪካ የጦር መሳሪያ ማዕቀብ ለማንሳት ከውሳኔው ላይ የደረሰችበት ምክንያትም በይፋ ባትገልጽም ውሳኔው የተሰማው ግን የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽ ጉዳዮች ላይ ከተወያዩ በኋላ ነው። የውጭ ጉዳይ ሚኒስቴሩ በውይይታቸው በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታት ረገድ ኢትዮጵያ የምትጫወተው ወሳኝ ሚናም በጸጥታ አጋርነት፣ በንግድ ዕድሎች እንዲሁም በቀይ ባህርና በማሪታይም ደህንነት ጉዳዮች ላይ አጽንኦት ሰጥተው መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ማርኮ ሩቢዮም ከዶክተር ጌዲዮን ጋር በአካል ከመገናኘታቸው አስቀድሞ በዚያው ዕለትም ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸው ታውቋል። ይህ አሜሪካ የጦር መሳሪያ ማዕቀብ መነሳት ይፋ የሆነው በኢትዮጵያ ውስጥ ግጭቶች በቀጠሉበት፣ በትግራይ ክልል ውጥረት ባለበት እንዲሁም በኢትዮጵያ በኤርትራና በሱዳን መካከል ቀጠናው ውጥረት ባለበት ወቅት መሆኑ የብዙዎችን ትኩረት ስቧል። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬቶችና ኢራን እንደነበር መረጃዎች የሚያሳዩ ሲሆን ይህ የአሜሪካ ውሳኔ ግን አዲሱ የደህንነት ምዕራፍ ሊከፍት እንደሚችል እየተነገረ ነው። የአሜሪካና የኢትዮጵያ ባለስልጣናት ቀይ ባህርን ጨምሮ የተለያዩ ጉዳዮች ላይ ከመወያየታቸውና በኢትዮጵያ ላይ ተጥሎ የነበረው ማዕቀብ ከመነሳቱ ጥቂት ቀናት አስቀድሞ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ መዘገቡ የሚታወስ ሲሆን ይህም በአፍሪካ ቀንድ አዲስ የአሜሪካ የፖሊሲ ለውጥ እየመጣ መሆኑን አመላካች ነው ተብሏል። ወደ ቀጣዩ መረጃችን ስናልፍ አሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ከቻይናው መሪ ጂ ጂንፒንግ ጋር ያደረጉት ከፍተኛ ስብሰባ አጠናቀው ወጥተዋል። ትራምፕ ታላላቅ የንግድ ስምምነቶች ላይ መድረሱን ቢገልጹም በታይዋንና በኢራን ጉዳይ ላይ ግን ግልጽ የሆነ መግባባት ሳይደረስ መቅረቱን የዓለም አቀፍ መገናኛ ብዙሃን ዘግበዋል። በጉብኝቱ ማጠቃለያም ቦይንግ ኩባንያ ቻይና 200 የመንገደኞች አውሮፕላኖችን ለመግዛት ፍላጎት ማሳየቷን ይፋ ያደረገ ቢሆንም መጠኑ ግን ትራምፕ ቀደም ሲል ከጠቀሱት በታች መሆኑ ተገልጿል። በሌላ በኩል ጂ ጂንፒንግ ለአሜሪካ በታይዋን ጉዳይ ጣልቃ መግባት ግጭት ሊቀሰቅስ ይችላል ሲሉ ያስጠነቀቁ ሲሆን ትራምፕ በበኩላቸው ጦርነት የመክፈት ፍላጎት የለንም የሚል ምላሽ ሰጥተዋል። ይህ በእንዲህ እንዳለ በህንድ የተካሄደ የብሪክስ የውጭ ጉዳዮች ሚኒስቴር ስብሰባ ላይ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አባል ሀገራቱ የአሜሪካና የእስራኤልን ጥቃት እንዲያወግዙ ቢጠይቁም ስብሰባው ያለምንም የጋራ መግለጫም ተበትኗል። በኢራንና አሜሪካ ጦርነት ምክንያት በሆርሙዝ ወሽመጥ በኩል የሚያልፈው የዓለም ነዳጅ ፍሰት 70% በመቀነሱ ከፍተኛ ቀውስ መፈጠሩ ይታወቃል። በሌላ ዜና በአሜሪካ አሸማጋይነት በእስራኤልና በሊባኖስ ሂዝቦላ መካከል ያለው ጊዜያዊ የተኩስ አቁም ስምምነት ለተጨማሪ 45 ቀናት እንዲራዘም መደረጉን የአሜሪካ ስቴት ዲፓርትመንት አስታውቋል። ሆኖም ግን በየቀኑ የሚሰነዘሩ ጥቃቶች፣ ግጭቶች ሙሉ በሙሉ አልቆሙም። እስራኤል የሐማስ የታጠቁ ክንፍ መሪ ነው የተባለውን አዚሄዲን አልሃደድን ኢላማ ያደረገ የአየር ጥቃት በጋዛ መፈጸሟን የገለጸች ሲሆን በትላንትናው ዕለት በነበረው የናክባ መታሰቢያ ላይ በጋዛ በርካታ ፍልስጤማውያን መገደላቸው ተዘግቧል። ጠቅላይ ሚኒስትር ኔታንያሁ እስራኤል በአሁኑ ወቅትም 60% የጋዛ ግዛትን እየተቆጣጠረች መሆኑን በይፋ ተናግረዋል። ይህ በእንዲህ እንዳለ ሩሲያ ዩክሬን መዲና ኪየቭ በሚገኙ ባለ 9 ፎቅ የመኖሪያ ህንፃ ላይ በሰነዘረችው የክሩዝ ሚሳኤል ጥቃት ቢያንስ 24 ንጹሃን ዜጎች ተገድለዋል። ፕሬዚዳንት ዘለንስኪ ለዚህ ጥቃት ጠንካራ አጸፋዊ እርምጃ እንደሚወስዱ የዛቱ ሲሆን ዩክሬን በበኩሏ ጥቃቱ በ2023 ወዲህ የተፈጸመ ትልቅ የአየር ላይ ጥቃት ነው ስትል ከሳለች። በሌላ ዜና ብሪታንያ የጤና ጥበቃ ሚኒስቴር ዌስ ስተርሊንግ በጠቅላይ ሚኒስትር ኬር ስታመር ላይ እምነት አጥቻለሁ በማለት በድንገት ስራቸውን የለቀቁ ሲሆን የማንቸስተር ከንቲባ አንዲ በርንሃም ስታርመርን ለመተካት ለፓርላማ መቀመጫ ለመወዳደር መዘጋጀታቸው ታውቋል። ይህ በእንዲህ እንዳለ የኮንጎ ዲሞክራቲክ ሪፐብሊክ የመጣና በኡጋንዳ መዲና ካምፓላ የሞተ አንድ ሰው በኢቦላ ቫይረስ መያዙ መረጋገጡን ተከትሎ በአካባቢው ከፍተኛ ጥንቃቄ እየተደረገ ነው። በመጨረሻም የአሜሪካው ግዙፍ የጅምላ ዲፖርቴሽን ስደተኞችን የማባረር ዘመቻ ሲመሩ የነበሩት የድንበር ጥበቃ ኃላፊ ማይክል ባንክስ በድንገት ከስልጣናቸው መልቀቃቸው በአሜሪካ ፖለቲካ መነጋገሪያ ሆኗል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።